አንቺ ከኔ ጋር የመኖር ፍላጎት የለሽም እንዴ? ደግሞ አንተ ምን አይነት ጥያቄ ነው የምትጠይቃት? ኖርማል ነው እንደዚህ ነው የምትጠይቃት። አትቸኩይ፣ ሳትፈቅድ አይሆንም። እኔ ላስጨርስ አንዴ ነው ታስጨርሽው። አረም ያው ደውዬ እንትን እላታለሁ። በቃ ትደውልና ስትፈቅድ ይሆናል። በቃ አሁን ምንም ለመኖር እኮ ነው እሷ የምታስፈቅደው እንጂ መፈራረሙን ትከለከላታለች። ጠይቅ፣ ምን ችግር አለው? በቃ እሷን ፍላጎት ቢኖራትም እናቷን ሳትጠይቅ ዝም ብላ መታትኖር። ሽምግልና ላይ እኮ ከተፈቀደልህ መፈራረሙን አትከለክላትም። እሷ ብትከለክል ከፈለገች አይኔ ሰርግ ፈልጋለሁ በሰርግ ነው የምትወጪው፣ ወይ ደግሞ አይ ፈቅጄልሻለሁ በቃ አብራችሁ ኑሩ ብትል ነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለሁላችሁ። እንዴት ነው ሳምንቱስ እንዴት አለፈ? ጤንነታችሁ ሁሉ ሰላም ነው? አለሁኝ እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ደስታው እጥፍ ድርብ ሆኖልናል እንደምታውቁት እና ላዛር ሽምግልና በላኩትን በጣም ተደስተናል። ሲቀጥል ደግሞ ጌም አሸነፉ ተደስተናል። እንግዲህ አሁን የቀረን ነገር ቢኖር ትንሱን የራሳችን ማድረግ፣ አብረው የሚኖሩበትን መንገድ መፍጠር ያን የቀረው። ያንን ደግሞ ለማድረግ እንግዲህ መንገድ ላይ ነን፣ ጉዞ ላይ ነን። እናንተም ኮሜንት ላይ ኧረ ትንሱና አላዛርን በቃ ወይ ደግ የሆነች ትንሽዬ ፕሮግራም ቢሆን አዘጋጅተሽ ደግሰሽ አንድ አድርጊያቸው ምናምን የሚል ኮሜንቶች ብዙ አይቻለሁኝና ልክ ናችሁ። ትንሽ ነገር አድርጌ እነሱም አንድ ማድረግ ምንም አይከብድም። ደግሞ እግዚአብሔርም ያግዘናል፣ ይረዳናል። እኔም እንደዛ እንዲሆኑ ነው ምኞቴ፣ ፍላጎቴ። አንድ እንዲሆኑ አብረው እንዲኖሩ አብረው የሚኖሩበትን መንገድ ለማመቻቸት እኔ ማላደርገው ነገር የለም። እግዚአብሔርም ደግሞ ያግዘናል ብዬ አስባለሁ። አሁንም ከጎናችን ያለው እሱ ግን አሁን እኔ እነሱን ጠርቻቸዋለሁ ካሉበት ቦታ ከአዲስ አበባ ኑ ፈልጋችኋለሁ፣ ዛሬ ላገኛችሁ ፈልጋለሁ ብዬ ጠርቻቸዋለሁ። ጠዋት የጠራዋቸው ይሄኔ ይደርሳሉ ብዬ አስባለሁ። ብቻ ቆይተዋል፣ ይመጣሉ ብዬ አስባለሁኝ። እነሱ እስከሚመጡ ድረስ ደግሞ እኔና እናንተ እንጨዋወታለን፣ እናወራለን። ያው እንግዲህ እነዚህ ልጆች በጣም ብዙ ዋጋ ከፍለንባቸዋል፣ በጣም ብዙ ልፋት ለስተንባቸዋል። ጌታ በሚያውቀው እውነቴን ነው የምለው። እኔ አላውቅም። እኔ ምድር ላይ ቆይ ሁሉም እናት ናት በሁሉም ልጆች እንደዚህ እዚህ ልክ እንዲህ አይነት ፈተና የሚገጥማል ወይስ የአላዛርና የትንሱ ፍቅር የተለየ ነው? ምንድነው እሱ? ምን አይነት ፍቅር ቢሆን ነው ታይታኒክ ወይስ ሮሚዮ እና ጁሊየት? እኔ ግራ ገብቶኛል። በጣም ተበቃ ፈተና የበዛበት ህይወት ሆኗል እና እነሱ ህይወት ግን እግዚአብሔር ይመስገን ጌታ ረድቶናል። እነሱንም አግዟቸዋል። ከነሱም ኋላ ያለው እግዚአብሔር ከኔ ኋላ ያለው እግዚአብሔር አግዞን ያው አንድ ሊያደርግ ያሰበውን እግዚአብሔር ሊያቆራኝ ያሰበውን ማንም ሰው እንደማይለየው በእነሱ ነው ያረጋገጥኩት እኔ። ምክንያቱም በቃ እሱ ነው ያቆራኛቸው፣ እግዚአብሔር ነው ያቆራኛቸውና ብዙ ብንለፋባቸውም ብዙ ብንደክምም ብዙ ወቀሳ፣ ብዙ ስድብ፣ ብዙ ነቀፌታ ቢደርስብንም እንዴትም ብለን እግዚአብሔር አንድ አድርጎልናል። አሁን ደግሞ ከእግዚአብሔር ጋር እነሱን የምንቀላቅልበት እነሱን አንድ የምናደርግበት ከአንድ ቤት ውለው አድረው የሚወጡበት አብረው የሚቋደሱበት አብረው የሚተኙበት ለማድረግ ጥረት ላይ ነው ያለነው። እግዚአብሔር ደግሞ ያግዘናል፣ ይረዳናል። ለነሱም የተባረከ ህይወት፣ የተቀደሰ ህይወት በእውነት የሚወልዱበት የሚከብዱበት ልጆቻቸውን የሚያስተምሩበት ልጆቻቸውን የሚድሩበት ህይወት እንዲሆንላቸው እመኛለሁም እመርቃቸዋለሁም። እግዚአብሔር አምላክ በትዳር ሲባርክ ትልቅ ነገር አይቶ ነው እግዚአብሔር። እነሱ ማለት አንድን ሰው በትዳር እግዚአብሔር ዝም ብሎ አቆራኝም የሆነ ነገር አለ እዛ ህይወት ላይ የሚፈልገው ለነሱ ሊያደርግላቸው ያሰበው ነገር አለ። ስለዚህ እነሱን አንድ አድርጎ ካገናኛቸው በልጅ ባርኮ በህይወት ተባርከው በፋይናንሻል ተባርከው በእግዚአብሔር ቃል ተቀድሰው እግዚአብሔር በቃ እግዚአብሔርን የሚፈሩ ትውልድ ሆነው እንዲኖሩ ምኞቴም ነው። እግዚአብሔርም ይርዳቸው ብዬ እላለሁኝ። ደግሞ ያግዛቸዋል እግዚአብሔር። በእንደዚህ እኔ እንዲህ አይነት ቻሌንጅ አይቻል አቅም በዚህ አይነት ትግል ውስጥ አብረው ያለፉ ልጆች ለነገ ለልጆቻቸው የሚያስተምሩት የሚናገሩት የሚያሳዩት
በእውነት እነሱ በቃ ለልጆቻቸው ምርጥ ትምህርት ቤት ነው የሚሆኑትና እግዚአብሔር ይመስገን። ክብሩን እሱ ጠቅልሎ ይሰጥ። እግዚአብሔር ይመስገን። ያን ሁሉ ነገር አሳልፎን ያን ሁሉ ነገር አሻግሮን አይታዩም አይገኙም በተባሉበት ቦታ እግዚአብሔር አክብሮ ሲያስቀምጣቸው እግዚአብሔር ይመስገን ነው የምለው። በእውነት ከዚህ በላይ እኔ ምን ልበል? ለዚህ ጌታ ምን ላድርግለት? ምን ይከፈለዋል ከምስጋና ውጪ? እግዚአብሔር ይመስገን ነው የምለው። እና ቤተሰብ ያው እነሱንም እየጠበቅኳቸው ነው። እስካሁን አልመጡልኝም። ካሜራማን ወደዛ እንሂድ አይመስልም? እኔ ቦታው ቆረቆረኝ። ይሄ የተቀመጥኩበት ወይ እዛ ጋር ቡና እየጠጣሁ እየጠበቃችሁ ቤተሰብ እና ይኸው ቡናዬን ልጠጣ እዚች ጋር ጥላ ቦታ ላይ ቁጭ ብዬ 2 ወንበር አዘጋጅቼ እንግዲህ እየጠበቅኳቸው ነው። ለምን እንደቆዩ አላውቅም። በስመ አብ ቪው ደስ ይላል። አንተ አመሰግናለሁ። ቡናውን መቶልኛል ቤተሰብ። ልታስደነግጡኝ። እኔ እኮ ምን ሆናችሁ ቆያችሁ? ኢየሱስ ቁጭ በይ ማሚ። ሰላም ነው? ቪዲዮ እየጠበቅኳችሁ እኮ ምንም አልሆነማ። እንዴት ናችሁ? ሰላም ነው? ደህና ናችሁ? እንዴት ነሽ አንቺ? ቤተሰቦች ሰላም እንበላቸው። ሰላም እንዴት ናችሁ ቤተሰቦች? እኛ አለን እግዚአብሔር ይመስገን። እንዴት ናችሁ እናንተስ? እኛ እግዚአብሔር ይመስገን በጣም ደህና ነን። እናንተስ እንዴት ናችሁ? እንግዲህ ቤተሰብ እንዴት ነው? ከሽምግልና በኋላ አምሮብናል። ቆያችሁ እኮ ሻንጣ ቤት አስቀምጣችሁ ነው መኪና ውስጥ? በስመ አብ ቆያችሁ። እኔ እኮ ያኔ ከደወልኩላችሁ ጊዜ በጣት እኮ ነው የወጣነው። ግን ያው መንገዱ ሙቀቱ ነው። ለመጀመሪያ ጊዜ ባይገርምሽ ከሽምግልና በኋላ እኔና ማሚ ከእማ ጋር አንድ ላይ ተገናኘን። አዎ ቤተሰብ እንግዲህ የሆነ ነገር አለ ማለት ነው። ዛሬ እዛ ቀርታ ነበረ፣ እዛ ላስመጣ እዛው ቀርታ ነበረ። ነሽ ቀረ ቡታጅራ እና ታዲያ እንትን እንግዳ ሸኝታ እዛ ጋር እናቷ ጋር ያለውን ነገር አይታ የሴት ልጅ ስንት ነገር አለ አይደል? እንዴት ነው ግን እናት ያው በእኛ አሁን ሙሽርነት እንዴት ነው የሚሆነው? ማለት ሙሽርነት እንዴት ነው? አሁን ለምሳሌ በጉራጌ የተሻለ አይደል? እስኪ የኛን ደግሞ የኦሮሞ ባህልን ንገረት። የኛ የኦሮሞ ባህል እንዴት መሰለ? አሁን እንግዲህ ያው ትንሱን እግዚአብሔር ብሎ ወደኛ ብትገባና አብራችሁ መኖር ብትጀምሩ ለ4 ወር እስከ 6 ወር ከቤት አጠቃሚ የሆነ ኦልማ የሚባል አለ። የሆነ ትንሽ ክፍል ይዘጋጅላትና እዛ ተቀምጣ ብትፈልግም እየተኛች እየታጠበች ራሷን እየጠበቀች ከዛ በኋላ ቂቤም እየተቀባች በአፍንጫዋ በአፏ ቂቤ እየተሰጣት እየሞላች እንደዚህ የተደረገ ቂቤ ትጠጣለች። እንዴት ነው አፍንጫው ተሰጠው እንዴ? እንኳን ቂቤ እንትን ውሃ እንኳን ሲገባ ያመነል እንዴ? አይ ቂቤ ምንም አይሆንም። የተነጠረ ጎልሻል አንቺ እኔ የተነጠረ ቂቤ ምንድነው? ቆይ ባህሉ ቆይ እንዴት ነው? ቆይ ደስ ይላል። ቆንጆ ነው በቃ ፊቷ ምር ብሎ ብታይ በቃ ጸጉር እንኳን የሌላት ማለት ነው። ጸጉሯ እንደዚህ ወረድ ብሎ ነው የምትወጣው። በቃ ይታረዳል፣ ትበላለች። ጥቦት ነው የሚታረድላት። ለጋ ስጋ ተዘጋጅ። እንደው ምን እንደዛ ነው ለ4 ወር
የእነሱ ደግሞ ምንድነው ታውቂያለሽ? ጥፍራቸው ይነቀላል። እኛ ጋርም እንደዛ እኮ ነው። እኛ ጋር ይነቀላል። ምን ማለት ነው? ጎላ ነው ምናምን ነው የሚባለው። ጎላ እኮ ኦልማ ማለት ጎላ አንድ ነው። አዎ ጎላ። ከዛ 4 ወር ምናምን እንደዛው ቂቤ በቃ ጥፍሯ በቂቤ ይነከረ ምናምን። እሺ ቆይ እኔ ውሃ ነው ፈጭት። እሺ ውሃ። እሺ ግን ጎላ ነው የነሱ። ጎላ ማለት እኮ ከኦሮምኛ ቋንቋ አንድ ነው። ኦልማም ጎላም አንድ ነው። ጓዳ ማለት ነው እኮ ትንሽ የጓዳ ነገር ይዘጋጃል። ኦኬ እንደዛ ነው። አይ በጣም ያምራል። እንደዛ ከሆነና እንዴት እናርግልሽ? አሁን እኔ አልፈልግም። ትሞሸር ያለሽ እንጂ ምን ማለት ነው? አልፈልግም ማለት ስራሱ ይሰራል። እሱ እኮ ይሄ እኮ አንቺ ሳትሆኚ እግዚአብሔር የሚያስቀምጠው ነገር ነው። ወንድ ልጅ ይሰራል፣ ይለፋል፣ ለፍቶ ሰርቶ ሚስቱን ያስተዳድራል። ገብቶሻል አይደል እንዴ? ስለዚህ አንቺ የሙሽርነትሽን ጊዜ እስክትጨርሺ ድረስ እንዲሁ ራሱ እኮ ሙሽራ እኮ ነው የምትመስለው። ትንሱዬ እንዴት ነሽ? ግን ሽምግልና በጥሩ ሁኔታ አለፈ። ቆንጆ ነው፣ ደስ ይላል። ኧረ ተዋቷል። እኔ ራሴ እኮ ቪዲዮ አይቼ ደግሞ እኮ ማታ ሲመጡ እንዴት ጓግቼ እንደጠበቅኳቸው በእውነት እኔ መጨረሻ በቃ ምን ኩት ነው ብዬ ሲመጡ ግን እንዴት ደስ እንዳለኝ። ባህላቸው ደስ ይላል፣ የላኩት ነገር ደስ ይላል። በቃ በጣም ነው ያኮራሽኝ። አመሰግናለሁ። በጣም ደስ ይላል። ግን እኔ ያልገባኝ ብዙ ነገር አለ። ጠይቀኛ። ምንድነው ማለት ከአዲስ አበባ ነው የመጣ ነው ሐዋሳ ድረስ ቅርብ አይደለም ማለት 200 ምናምን ኪሎ ሜትር ነው ፈንዳላ ምንም ካራችሁ አይደለም። አንቺ እንደዛ ያለ አንቺ እንደዛ ያለችሽ አንድ ክረስ ፈልጋችኋለሁ ብለሽ በአስቸኳይ ነገር ነው ብለሽ መጣን ነው። እሺ ምንድነው የምትይኝ? የፈለኳችሁ ምክንያቱን ነው የምትጠይቁኝ? እኔ ደግሞ እኮ እንደው ስለ ሽምግልናው እንዳወራ ብዬ ነው። ማሚ እባክሽ አትበል። እስቲ እንግዲህ ቅድም እንዳልኳችሁ ያው አብራችሁ ነው የምትሰሙት ብያችኋለሁ። ግን እኔ ያው ምን አለበት ብናዋዛ ስለ ሽምግልናውም እያወራን ያለውን ሁኔታ። ሽምግልናውማ በጣም ቆንጆ እቺን የመሰለች ቆንጆ እቺን የመሰለች ቤተሰቧን ያስከበረች መልካም ሴት እግዚአብሔር ይመስገን። ከሰርግ ይልቅ ምናምን ሰርግ እንደዚህ ልጅ መጀመሪያውንም እኮ ሽምግልና ነው ሴት ልጅ የሚያስከብራት። ሲጀመር ሽምግልና በጣም ያስከብራታል። ትከበራለች፣ በባሎቿ ቤተሰብ ትከበራለች፣ በጎረቤቱ ትከበራለች፣ በማህበረሰቡ እንዲህ እኮ ተለምና እንዲህ ተጠይቆ እንዲህ ጊዜው ተብሎ ነው የተገኘችው። ገብቷል አይደል? ክብር አለው እና ትልቁ ነገር ሽምግልና ነው። ትልቁን ነገር እንግዲህ እግዚአብሔር አሳክቶልን ተዋተናል። ዛሬ ግን እናንተን የፈለኳችሁ ነገር አሁን ሽምግልናው ከተላከና ካበቃ አይቀር አንድ ላደርጋችሁና አንድ ላይ እንድትሆኑ ፈልጋለሁ። ማለት አልገባኝም። አልገባሽም? እናንተ አንድ ላይ አድርጋችሁ ፈልጋለሁ። ያው አንድ ነን አይደል እንዴ? ማለት አብራችሁ መኖር እንድትጀምሩ። ኦኬ አብሮ ለመኖር እኔ ማሚ እንኳን ሽማግሌ ተልኮ ሳይላክ በፊት በተደጋጋሚ ለቤተሰቦች እናሳሉ አብረን እንኖር የሚሉ ጥያቄዎች በተደጋጋሚ አቅርቤላታለሁ። ግን ያው ጊዜ ልክ አይደለም፣ ጊዜው አይደለም ምናምን እያለችኝ እስከዛሬ መተናል። እንግዲህ ማሚ ያው አንቺ ታውቂያለሽ፣ ያው እኔም ያኔ እንዲህ አይነት ጥያቄ እኔ ትንሱ የመጀመሪያ ቀን ምን ቤት ብትገባ በጣም ደስ ይለኛል፣ የምፈልገው ነገር ነው። ግን ትንሱን ወደ ራሴ ስወስዳት መጀመሪያ እሷ የምትከበርበትን ነገር ማድረግ ግዴታዬ ነበረ። ወርሷል ያ ግዴታዬ ነበር እና ያንን ጊዜ በጣም ስጠብቀው የነበረውን ጊዜ ደግሞ እግዚአብሔር አሳክቶልን እሷ በቤተሰቦቿም በጎረቤቶቿም ባደገችበት መንደርም እግዚአብሔር ሞገስን እንዲሰጣት እንድትከበር ከእግዚአብሔር እርዳታ ጋር አድርገናል። አመሰግናለሁ። ይሄንን ነበረ ስጠብቅ የነበረው አይደል? ብዙ ጊዜ እኮ በውስጥ አውርተናል ነው እንቻለና ብዙ ነገር አብረን አውርተናል። አንተም ማታውቀው የእናትና የልጅ ሚስጥር እናወራለን። ለምን አናወራ? ብዙ ነገር ተባብለናል። ብዙ ህልምና ምኞት ቢኖረንም ያንን ነገር ግን ማድረግ የምንችለው ከእንደዚህ አይነት ሀሳብ በኋላ ነው የሚለውን ነገር አስበንበታል።
ዛሬ ግን እኔ እንደ ድንገት የጠራኋችሁ ዋናው ትልቁ ነገር ከዚህ በኋላ እናንተ አንድ ላይ ብትሆኑ አብራችሁ ብትሆኑ እኔ ደስ ይለኛል። ምክንያቱም በሽምግልናው ያው ቀላል ወጪ አልወጣም፣ የምታውቁት ነገር ነው። ሰርግ ነገ እንደግስ ተነገ ወዲያ እንደግስ እየተባለ ስንጠብቅ ጊዜው ይሄዳል። አብራችሁ ሆናችሁ ግን መሰረግ ይቻላል። አይቻልም እንዴ? አብሮ ሆኖ መሰረግ አይቻልም እንዴ? ገንዘብ ሲመጣ ቬሎ መልበስ አይደለ እኮ መሰረግ ይቻላል። ነው ይሄንን ነገር ማሚ ያው ለምን ነው የነገርሽኝ ያለሽው? ለሁለቱም ሳምኛት ነው ዋናው እኮ ትንሱና ትንሱንማ ሳምና እሻትኝም ትንሱዬ ማሚ ያው ማለት በርግጥ ሽምግልና አሁን ላይ በአብዛኛው ሰው ሽምግልና እንትን ብሎ ሰው ካገባም ከወለደ በኋላ ሰርግ ያደርጋል አውቃለሁ። ግን ያው እንጃ ምናልባት በእናቴን አማክረት አሳውቅሻለሁ። ያው አሁን ላይ እውነት ለመናገር በጣም ብዙ ወጪ አውጥተናል፣ እኔም እሱም ለሽምግልናው ማለት ነው። አሁን ሰርግ ለመሰረግ እውነት ይከብዳል። ለትንሽ ጊዜ የሆነ ማለት ጾም ከተፈታ በኋላ የሆነ ፕሮግራም አስበናል አይደለ? ጾሙ ከተፈታ በኋላ ከገና በኋላ የሆነ ፕሮግራም እናደርጋለን። ብቻ እንጃ እስኪ እናቴን አማክሪያት። እኔ ማማከሩን አማክሪያት አታማክሪያት አለልሽም። መቼም ያው ዛሬ ወሰነሽ ዛሬውኑ የሆነው ይሁን አይደለም። ገብቶሻል አይደለ? እኔ ግን እንደ እናት ጠልቻ አይደለም መሞሸራችሁን። እኔን በእናንተ ሰርግ ላይ መሀል ላይ እንደዚህ ጥበብ ለብሼ ጎብለል ማለት ጠልቻ አይደለም። ከወጣው ወጪ አንጻር ከሆነው ነገር አንጻር ዛሬ ላይ አቅሙ አይኖረንም። በአንድ ጊዜ መቼስ ይሄ ሁሉ ወጥቶ እንደገና ደግሞ ይሄ ሌላ ደግሞ ያን አሁን ካወጣነው እጥፍ ነው የሚጠብቀን ሰርግ ምናምን ብለን ካሰብን ገብቶሻል አይደለ? ስለዚህ ያንን ነገር ለማስተካከል ጊዜ ይፈልጋል። ያን ጊዜ እናትሽንም ብታናግሪያትም ይሄንን ነው የምትያት፣ እሷም ደግሞ ትረዳሻለች ብዬ አስባለሁ። አይሰረግም አይደለም ያው እናት የልጇን ሰርግ ትጠብቃለች፣ ግን ሰርጉ መሆን የሚችለው ጊዜ ይፈልጋል። እኔ ማሚ ሰርግ ራሱ አልወድም። አንቺ አሁን ሰርግ ባትወጂም ለእናትሽ ስትይ የግዴታ ይሰራል፣ እናትሽ ስለምትፈልግ ማለት ነው። አይ ሰርግ ምናምን ሳይሆን ይሄ በቃ መልስ ምናምን ተጠርተን እንጂ እኔ በጣም ነው ሰርግ መልስ ቅልቅል ምናምን ገና እኮ ብዙ ነገር አለው ፊት ለፊት ነው። እነሱ ናቸው እንጂ አሁን ላይ እውነት ለመናገር የሆነች ጀስት ቀለበት ኦልሬዲ ተደራርገናል፣ ግን የሆነ የቀለበት ፕሮግራም ምናምን እንደዚህ ጓደኞቻችን ላይ ሽምግልና ብዙ ሰው ስላልጠራን እንደዚህ አይነት ፕሮግራም ነው እንጂ እውነት ለመናገር ሰርግ የመደገስ አሁን ላይ አቅም ሳይሆን በቃ እኛም ፍላጎት የለንም አሁን ላይ ማለት ነው። ስለዚህ አሁን እኔ የኡነን ለመናገር አቅሙ ቢኖረኝና በሰርግ ደስ ይለኛል። እንዴ አትሉኝም? ያው አንቺን ቬሎ ስለብሰሽ አንተ ሱፍ ለብሰና ማለት አቅበኝ አውሳ ቀይስ ነው እንለብሰው ተዳታላ አንዴ ለቪዲዮ ምን መሰለሽ ዋጋ ያስከፍላል። አስለበስኳት ቬሎ ማለት ነው። እንበይ በጣም ማሚ ክርስቶስ ይጨንቃል። እኔም እኮ እኔ የማስታወቂያውን የሰራን ቀን አይተሃል አይደለ? በስማሚ ብላኝ ይሄን ጎትታ ለምትሄድ ሴት ነው ያልኩት። ቆይ ሲጀመር ደግሞ መጀመሪያም ነግሬያለሁ፣ እኔ ሰርግ አልወድም። በቃ ዋና እኔ የምፈልገው ሽምግልና ነው። አሁን እኛ ሰርግ ካሰብን እውነት ለራሳችን አንዳንስ ማለት በደንብ አድርገን መሰረግ እንችላለን። ምክንያቱም እንትኑ በደንብ ብዙ ነገር ጠይቆን ቆንጆ አድርገን ነው ያሳለፍነው ሽምግልናው። አሁንም ቢሆን ድል አድርጎ ራሳችን መዳር እንችላለን፣ ግን ደግሞ ትርፉ ወጪ ማውጣት ነው እንጂ ዋና ይሄ የምትከበሪበት ሴት ልጅ የምትከበርበትን ነገር አድርጌያለሁ። ሰርጉ ይሄን አልነሰሰሪ ነው ብዬ አላስብም ለራሴ። እኔ ሰርግ ብዙም ወዳጅ አይደለሁም እና ለሰርግ እንትን የምንለው ነገር ቤታችንን አስተካክለን እንትን ብንል ነው እኔም ደስ የሚለኝና ግን ያው እንግዲህ እኮ አሁን እኮ እሷ ያለችው ሰርግ ካልተደገሰና እንትን ካላላችሁ አብራችሁ መኖር። ስለዚህ አሁን እንዴት ነው መሆን ያለበት? መፈራረም አለብን አይደል? እንዴ መፈራረም አለ ማለት መዘጋጃ ሄደን ምናምን እሱንማ እኔ ራሴ ያዘጋጃለሁኝ እኮ ሰማንያችሁን እኮ ነው ያዘጋጃለሁ። ችግር የለውም እኮ ታዲያ እንዴት ነው ቆይ ሰርግ ሳይደረግ ሰማንያ አለ እንዴ? እሱ ምን ችግር አለው? በመዘጋጃ እኮ ትፈራረማላችሁ። መዘጋጃ ትፈራረማለህ። በቃ ሰርግ ደግሞ ትፈራረማላችሁ። የሰማንያ ማለት ነው ሰርግ የሰማንያ ማለት ነው። ሰማንያ ኖ አይደለም ማሚ። እኔ አሁን እንዳልገባችሁ ነገር አለ መሰለኝ። ሰማንያ የሚባለው ነገር ሰርግ ሲደገስ ምናምን አይደለም የሚደረገው። ምንም ችግር የለውም። ሰርግም እኮ ባይኖር እኮ
አላዛር መፈራረም ይቻላል። ችግር የለውም። ስንት ሰው ነው አሁን ላይ ሰው እንኳን አይደለም በሽምግልና ይቅርና ሰው ዝም ብሎ ተዋዶ እንኳን ይኖር የለን እንዴ? ምንድነው እኮ እሷ አትኖርም ነው እኮ እኔ አሁን ስለሱ እና ስለኔ መስሎሽ ነው እንዴ? እኔማ ምን ችግር አለው? ይሄን አርጋር ለምን ጣራ ላይ ወጣ ብትሉን ጣራ ላይ ወጥቼ እሷ ብቻ ከኔ ጋር ትምጣ። በቃ ስለዚህ እንዲህ ነው የምናደርገው። ትንሱ እምቢ አትበይኝ። ምን መሰለሽ በቃ ወስኝና አብራችሁ ለመሆን እኔ ችግር የለውም። የ80ውን ጉዳይ እኔ እዚህ ጨርሳለሁ። እዚህ ጨርሻ አስተካክላለሁ። አልቃል። አንቺ ግን ማለት ነው አብራችሁ ለመሆን ተስማሙ። መጀመሪያ እናቴን ላማክራትና ያው በሽምግልናው በጣም ደስተኛ ናት። በጣም ደስ ብሏታል። እውነት ለመናገር እሷም እንዲሰርግ ምናምን እንትን ማለት ይሄን ያህል የሚያጓጓቸው ነገር አይደለም። ዋናው ይሄ ነበረ። ግን ደግሞ ምንም ቢሆን እሷን አማከሪያት መደረግ ያለበትን አድርገን አብረን እንኖራለን። ግን መጀመሪያ እናቴን ማማከር አለብኝ ዝም ብሎ ከመግባቴ በፊት ማለት ነው። ቤተሰቦቼን አማክሬ እኮ ልክ ነሽ። እኔ እሱን አልጫንሽም። ታማክር ትጠይቅ። ግን በአጭር ጊዜ ውስጥ አብራችሁ ለመኖር ወስኝ። አንቺም በቃ ሴት ልጅ ነሽ። አንቺ ከኔ ጋር የመኖር ፍላጎት የለሽም እንዴ? ደግሞ አንተ ምን ጥያቄ ነው የምትጠይቃት? ኖርማል ነው እንደዚህ ነው የምትጠይቃት? አይ ዳር አለች። አንዴ እንደዚህ ያስፈቅድ፣ አንዴ እንደዚህ ልበል፣ እንደዚህ ይሄ እኮ ምን ታርግ ታዲያ? ሴት ልጅ እኮ እንደዚህ ናት። ቤቢ ትጠይቅ። ምን ችግር አለው? በቃ እሷን ፍላጎት ቢኖራትም እናቷን ሳትጠይቅ ዝም ብላ መታትኑር እናቷን ሳታናገር። እኔስ ቢሆን አሁን እማቴ እንዲህ ላድርግ ብትል እሺ እላታለሁ? እሺ አልልም። ጠይቃኝ አሳምናኝ ስትሄድ ነው መፈቅድላት። ስለዚህ እኔ ደግፋታለሁ። አማክራ ጠይቃ ነው የምታማክረው። ያው ሁሉም ቤተሰቦች እኮ አውቀዋል እኮ እናቴም እኮ ደስ ይላታል። ግን ደግሞ እናቴን ማሳወቅ አለብኝ። መጠየቅ አለብኝ። ስለ እንደዚህ ያው ታውቃለች አይደለ? አንተ ጋርም ትደውላለች ታወራላችሁ ምናምን። ግን አሁን እኮ እሷ እኮ አትፈቅድም አይደለም። ግን ደግሞ ስትነግራት ደስ ይላታል። ኦሬዲ እኮ ሽምግልና ምናምን ሆነ ማለት እኮ አለቀ በቃ። ሰርግ እኮ የፈለገ ሰው እኮ ነው ያለው ሰው እኮ ነው የሚደግሰው። አሁን ላይ እንደውም ሽምግልና እንኳን ሰው ይፈራረማል ይኖራል። ኖርማል ነገር ነው። ግን ደግሞ እኔ ደግሞ እሷም አንተም እሷም እንዲቀላችሁ እኔ የመፈራረሙን ጉዳይ እዚህ ጨርስላችኋለሁ። እናንተ ጠይቃችሁ አስፈቅዳችሁ ነው። ችግር ማን ነው ማስፈቅደው? መቼም እሷን ይዛት ትሄዳለህ። አስፈቅዳ ትምጣ። እናቴ ጋር መሄድ አይጠበቅብኝ። በስልክ ስለምንነግርህ በቃ ይኸው በስልክ ነው ማለት ነው። በስልክ ከሆነ ሻው ነው አውራት ወይ? እሺ አትጨናነቅሽ ያለች አይደለም እንዴ? ስለዚህ ነው ዋናው ጉዳይ። አዎ እና ልክ አይደለም። ታውራት እሺ ትደውል እሺ በቃ ለማንኛውም ከካሜራ ጀርባውን እንደዋላ ከካሜራ ጀርባ እሷ እኮ ትወዳለች እኮ ደስ የሚላት እንደው ምን እያለች ነበር? ብዙ ነገሮች እንትን እያለባችሁ ነው ማለት ብዙ በመሀላችሁ ሰው ገብቶ እንዳያጣላችሁ እንትን እንዳይላችሁ አብሮ መኖሩ ቆንጆ ነው። ቶሎ ታስተካክሉት ነገር አስተካክራችሁ ተጠቃላችሁ ለመኖር ሞክሩ። ሽምግልና ከተላከ በኋላ ኦሬዲ እንደተጋባችሁ ነው ምናምን ብላኛለች። እሺ እኔ ችግር የለውም ጊዜ ሰጥሻለሁ። እኔ ደግሞ ሰርግ እንደማልወድ ታውቃለች። ደውይና እኔ ማን ሰርግ አልወድም። ደውለሽ ንገሪያት። ሰርግ አልወድም በእውነት እኔ ከዛ እንደዚህ ቆሜ ምናምን እና የመስክም እሺ የመስክ ፎቶማ እንነሳለን። ጾም ከተፈታ በኋላ እኮ የመስክ ፎቶ እንነሳለን። ትንሿን ፕሮግራም ማዘጋጀት በቃ እሺ በቃ ለማንኛውም ታስፈቅድና ማለት ነው ነገ የምትልሽን ትንገር በቃ እሷ ማሚን ታስፈቅድ። እኔ ደግሞ አትቸኩይ ሳትፈቅድ አይሆንም። እኔ ላስጨርስ አንዴ ነው ታስጨርሺው። አረኛ አሁን ደውዬ እንትን እላታለሁ። በቃ ትደውልና ስትፈቅድ ይሆናል። በቃ አሁን ምንም ለመኖር እኮ ነው እሷ የምታስፈቅደው እንጂ መፈራረሙን ትከለከላታለች እንዴ? ምን አይነት ጉድ ነው የምታወራው አንተ? ተሰጥተህ እኮ አይደል እንዴ? ሽምግልና ላይ እኮ ከተፈቀደልህ መፈራረሙን አትከለክላትም። እሷ ብትከለክል ከፈለገች አይኔ ሰርግ ፈልጋለሁ በሰርግ ነው የምትወጪው፣ ወይ ደግሞ አይ ፈቅጄልሻለሁ በቃ አብራችሁ ኑሩ ብትል ነው። ከሁለት አንዱ ነው። ጀመር ደግሞ አሁን ሽምግልና ጊዜ እኮ ቀን ይወሰናል። የሰርግ ጊዜ ምናምን አይደለ? ያው እኛ ሰርግ ምናምን ፍላጎት እንደሌለኝ ስላወቁት እንደዚህ እናንተ ጋር አልጠየቋቸውም ሽማግሌዎች። ምክንያቱም እኔ ሰርግ አልፈልግም የመስክ ፎቶ በቃ። ስለዚህ ይሄንን ስለሚያውቁ እኛ ማፈራረሙ ለማሚ ምንም ችግር አይፈጥርም ነው። ምንም ነው የማይፈጥረው። ምንም አይፈጥርባትም። ምን ችግር ይፈጥርባታል?
እንግዲህ እንደውም ጥሩ ነው መፈራረማቸው። እኔ ደግሞ እሷ ትደውል አሁን ከዚህ ሲወጣ ወሳኝ ኩነት መሄድ ነው። ኧረ እኔ ብዙ ማውቃቸው ሰዎች አሉ እኮ ማሂና ኪድን ታውቃቸዋለህ አይደለ? ዩቲዩብ ላይ እኔ በጣም ነው የምከታተላቸው። እነሱ ሽማግሌ ሳይላክ ምናምን አብረው ኖሩ፣ ከዛ ልጅ ወለዱ ምናምን። ከዛ በኋላ ሲኖራቸው ሽምግልና ተልኮ ከዛ ከልጆቻቸው ጋር ቬሎ ለብሶ ስንት ሰው አይቻለሁ። ግን እኔ ሰርጋለሁ በቃ በመስክ ፎቶ ጨርሱ። እኔ ደግሞ ቤተሰብ ቅልቅል ያንቺን ቤተሰብ የየትምን ቤተሰብ የኔም ቤተሰብ አዋሳ ላይ ድብልቅልቅ አርጌ ቤተሰብ ቅልቅል ቀላቅላለሁ። በቃ ድብልቅልቅ ያለ ፕሮግራም። ግን አሁን ማለት ነው እሷ አንቺ በቃ ማን ጠይቂያት ለሚያስፈልገው ነገር ወይ ነገራት ምን ይዛ መምጣት እንዳለባት። ምን ለምን በቃ ለማንኛውም ችግር የለውም። በቃ ይበቃል። ስራ አለብን እኮ ማየ። አንድ መታወቂያ ያስፈልጋታል ምናምን። መታወቂያ አለሽ አይደል? ፎቶ መነሳት አለብን። አስቸኳይ ትነሳላችሁ? ኧረ አይደለም አለኝ እኔ ፎቶ፣ ጉርድ ፎቶ አይደለም። እኔና አንቺ ነው የምንነሳው። የሁለታችሁ የጥንድ ፎቶ ነው። ስለዚህ በቃ ሁሉ ነገር እንጨራርሳለን። ችግር የለም። በቃ አሁን ከዚህ በኋላ እንጨርሳለን። ሰዓት አለ። የጥንድ ከፈለጉ የጥንድ ግን ጉርድ ፎቶም ስላለ እሺ እናቴ፣ እኔ እንዳላችሁት ይሁን። እናንተ ታውቃላችሁ። አንቺ ግን አሁን ሄደሽ አስፈቅጂ፣ ደውይላት። አንቺ ደውይ፣ እኔም ደግሞ ወደዛ የምሄድበት ልሂድና ነገሮቻችንን እንጨርስ። ጊዜ መስጠት አስፈላጊ አይደለም አይመስላችሁ? አዎ፣ ስለምንቸኩል ቶሎ መመለስ አለብን። ቶሎ እናንተ ደግሞ ወደዛ ስለምትመለሱ ይሄን ነገር ዛሬን እና ነገ እንጨርሰን እናንተም ትሄዳላችሁ።